በዛሬ ቪዲዮ እነዚህን 10 ሚሊዮን ብር የጠየቁት ምክንያት በብድር መኪና ስለገዛው ትዳር ልጅ ነው። አሞኝ ነበር፣ በጣም ሆዴን አሞኝ ነበር። ኮንዲሽኑ ፋይቱም 12 ሰዓት ፋይት ተብሎ ገብቼ እስከ 8 ሰዓት የቆየሁበት ሁኔታ ነበርና ብቻ አልተመቸኝም ከመሙ ጋር ምናምን። ወደ ፊት በሉለት ይለይለት። ሃፒ በርዝዴይ ዲር ቃል ሃፒ በርዝዴይ ቱ ዩ። ታውቂዋለሽ ኪያዬ፣ እኛ እኮ ክለብ ሰርተን የምናገኘው ገንዘብ በአንድ ኮንሰርት የሚከፈለን ገንዘብ እዚህ ጋር አንበሳ 10-15 ከሚወርድላቸው ሰዎች ባልተናነሰ ጥሩ ነገር እናገኛለን። ገባሽ? እንግዲህ አርቲስት ዘቢባ ግርማ ከዚህ በኋላ ሙዚቃ ማነው ጌም አቆሚያለሁ የሚል ምላሽ ሰጥታለች። የኢትዮጵያ ሕዝብ እንዲያውቅ የሚፈልገው ነገር እኔ እንደዚህ አይነት ነገር ውስጥ የለውም። የፍርድ ሂደቱም እንግዲህ በ300 ብር ቅጣት እንዳለቀ አንቺ እኮ እንዲህ ነሽ አንቺማ እንዲያ ነሽ እያሉ ስብዕናዋን ክብሯን ያራክሱም ካፋቸው መርዝ የተፉ እኮያን ምላሶች በመጨረሻ ቀጥፏት ይላሉ የቅርብ ወዳጆቿም። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው ይሄ ቤት ያው ምን ይፈልጋል? ፉንጋ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላሙ እንደለለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ደግሞ ጻፍ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ቶሎ ከቻሳ እንዲሉላችሁ የደወል ምልክቷን ነካ በማድረግ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ደቅ ብለዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ወሬ ያላብዛ፣ ወደ ቪዲዮ። ብራታይል በአሁኑ ስንት እንደከፈልን ታውቂያለሽ? ምን አውቃለሁ? 15 ብር በርቶ አውቀው ነው ሆነ ብለው በራ ብለው ነው። እውነት ቢያጠፉብን አይሻልም እንዴ? አውቀው እንድትማረሩ ነው። ሆነ ብለው እኮ ነው። ኩራዝ ወይ ሻማ ወይ ኩራዝ ማብራት አይሻልም? ይሄን ያህል ከመክፈል ሆነ ብለው ነው። በቃ አንችልም ብላችሁ እናንተ አትክፈሉ። ነገርኩ እኮ ነው። ለማማረር እኮ ነው እኮ እንድትተውት ነው። ማንን ትጎዳላችሁ ብትተው? እነሱ ናቸው የሚጎዱት። የሚያበራ ሰው ታጡ። እኔና በራ ብለው ነው ብለዋል። እዚህ እውነታቸው ነው። ወይዘው ልንገራችሁ የሆነ ሊባኖስ እየነገረኝ የነበረው ልጅ ሌባው ነው የሚነግር። ሌባው እየነገረኝ ነው ለኔና ሃንግ እየመጣሁት ነው አለ። እና ሃንግ እየመጣሁት እንደዚህ አንቄዋለሁ ልጁን አለ። እንደዚህ ጣቴን አመጣና ቆረጣት አለ። ደበደብኩት አለ። ጣቴን ተቀበልኩት። ከዛ ጣቴን ተቀበልኩትና አለ ይሄ ልጅ ታስሮ ምናምን ተፈርዶበት ወጣች። ጣቴን ተቀበልኩትና ሆስፒታል በማግስቱ ሲሄድ አይ በስብሳለች አትተካም አሉኝ አለ። አመልካች ጣት ወዲያው ወተት ውስጥ ነው ምናምን በረዶ ውስጥ ማስቀመጥ ነበረበት መሰለኝ። ከዛ ተያዝኩ አለ። ፖሊሶች መጥተው ያዙኝ አለ። 4 ሰዎች ምናምን ሆኖ ይሄ የሚያስመርጡት ነገር አለ። የትኛው ነው የሰረቀ ምናምን መጣ። የሰረኩት ሰው ከዛ ይሄ ነው የሰረቀኝ ስልኬን ሲል ይሄ ነው ጣቴን የቆረጠኛል። ከዛ ይሄኛው በስርቆት ያኛው አካል በማጉደል ተከሰሱ። አብረው ታሰሩ። ጣቱ ሲያሳየኝ በጣም ነው። አሁን ይሄ አመልካች ጣቱ ላይ የቆረጠው እቺ ነው የምታክለው። በአንድ አንጓ የለውም። ተስማማን አለ። አሁን አብረን ነው ምን ጠጣ።
መጨረሻ ላይ ተስማሙ። ትራንስፖርት ያለበት ሁኔታ በአሁኑ ሰዓት ነው። ለምን ሰልፍ ነው? የታክሲ ግቢ ድረስ እንግዲህ ነዳጁ የለ። ይገርምሻል፣ ባለፈው ሰልፉ መኝታዬ ጋር ደርሶ ተኝቼ ነው የተሰለፍኩት። ኧረ እባክህ። አዎ። የኔ ቆንጆ ታገቢኛለሽ? ምንድነው? እዛ ሰርፕራይዝ ላደርግሽ ነበር፣ እዚሁ ሰዓቱ ነጎደ። ጠጋ በሉ ትንሽ ወደፊት ጠጋ። ቢያንስ ከግቢ ልንወጣ ነው። አይዞሽ በርጄኔ እናት አይዞሽ። እንደ ቀልድ 9 ወር ሞላናል። ስሙን ግን ማን ልትሉ ታሰባችሁ? ናፍጣም በለው እንዴ? አሰለፈች በሏት፣ አሰለፈች። እውነት ነው። አሁን ታክሲውም ሰውም እኩል የተሰለፈው ይባስ ብሎ ደግሞ መንደር ውስጥ ሁላ ገብተናል። የሰው ቤት አንኳኩተን እዚህ አረፍ እንበል ተራችን እስኪደርሰን ማለት ነው የቀረን። ኧረ ምንድነው መላው ምንድነው መላው ያስብላል በእውነት የታክሲ ነገር የነዳጅ ነገር። እኔም አንድ ቃል እገባልሃለሁ፣ ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። የቀራት 3 ወር ነው እዚህ ዓለም ላይ። you have only 3 months in this planet። ሸኛለሁ ማለት ነው ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ፣ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱን ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ። ዓለም ላይ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ እንዳትረሳው 3 ሰከንድ ነው ምሰጠህ። አይ ሄዶ ማርሻል መልሶ እኮ ተቀበለ ወገኖቼ፣ መልሶ ተቀበለ። 10 ሚሊዮን ብር ካላስገባችሁልኝ ብሎ ሪምቧ ዘራ ፍሪቁቁ ሲል የነበረው ሰውዬ ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው ተብሎ ተመከረ መሰለኝ። እሺ ብሏል። በእግሬ ነው የምጨርሰው ምናምን እያለ ነው እንግዲህ ዊል ሲ። በጣም በርካታ ሰዎች ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው። ብሯን ይዞ ላጥ ሊል ነው እንደሚሸነፍ ከሆኑ ስለገባው ቀድሞ ብሩን ወደ አካውንቱ አስልኮ ሊጠፋ ነው ከሀገር ሊወጣ ነው ምናምን እያሉ የተለያየ ሜሞች ሲሰሩበት ኖ 10 ሚሊዮን ብር እቀበላለሁ ያልኩት በእግሬ ላለመሄድ ነው፣ ከእግረኛነት ለመውጣት ነው ብሎናል። 10 ሚሊዮን ብር ሄዶ ጠየቀ ብላችሁ እሪ ትላላችሁ። በእግሬ ልሄድላችሁ እንዴ? በእግሬ እንድሄድ ፈልጋችሁ ነው? እግረኛ እንደሆን ፈልጋችሁ ነው? 5 ሚሊዮን ብር እኮ ውድድሩ አሸንፌ አንድ ይሄን መኪና ከገዛው ይኸው ገዛው በዱቤ። 10 ሚሊዮን ብሩ ደግሞ ለምን ያስፈልገኛል? ትዳር ሊይዝ ነው። ገባችሁ ነው? እና 10 ሚሊዮን ብር የጠየቁት ምክንያት በብድር መኪና ስለገዛው ትዳር ሊይዝ ነው። ይሄ ሁሉ ወጪ ያስፈልገኛል። እኔን ብሎ ነው ፋይቱ ውድድሩ ላይ የሚመጣው ሰው በጠቅላላ እኔን ብሎ ነው እንጂ እንቁራሪቱ ብሎ የሚመጣ ማንም የለም። ዋይ ቢኮዝ እኔ የወንዶቹ ንጉስ ስለሆንክ የማርሻል አርቱ ንጉስ ስለሆንክ ማለት ነው። እኔ እንደ ሀሳብ ሳይዶ ከጆኒ ጋር ከሚጋጠም ወደ ኮሜዲያንነት የሚያደላ ነገር ስላለው ለምን መድረክ መሪ ኢንተርቴን እያደረገ ሰውን እያዝናና መድረክ መሪ አታረጉትም? የምሬን ነው። ቡና 1 ኪሎ ስንት እንደገባ ታውቂያለሽ? ምን አውቃለሁ የምትገዙት እናንተ? 15 ብር። ምን ነካቸው? ምን አውቄ ነው? አውቃው ነው። ሆነ ብለው ነው እነሱ። ሆነ ብለው ህዝብን አገርን ለመበደል ነው። እውነት ነው። አንተ አታውቅም ብለው ነው። እንዴት እንደዚህ ይሸጣል? ከእንትን ጋራ ተገናኝቷል፣ ከሽፍታ ጋር ሙት ከጠላት ጋራ ተገናኝተው እንደዚህ የሚሸጡልን። አዋ ምን አባታቸውና ነው? ይሄ ሁሉ ምንድነው? ሀገሩ ኃላፊ መከታተል አለበት። ዝም ብሎ ታየ እሱም አለበት። እኔ የምለው ከ15 ብር ውጪ ዋጋ አታውቅም እንዳንተ ደግሞ ምንድነው በ15 ብር አስደንግጠ እናታችንን እንደዚህ ልባቸውን ዝቅ የምታረገው ምንድነው?
እኔ አንዱ ከአውሮፓ ነው ምናምን መጥቶ 150 ሺህ ብር ተቀብያለሁ ለፎቶ ብቻ። ኧረ ዝም በል ወላሂ ለፎቶ ብቻ ፎቶ እንነሳ ብሎ ሴዶ በጣም አድናቂ ነኝ በጣም ነው የምትመቸኝ ምናምን ብሎኝ 150 ሺህ ብር ተቀበለ። ፈረንጅ ነው በእንግሊዘኛ ወይም ከቦሌ ወደ 22 ብሄድ ሙሉ ብነሳ ይኸውልህ 200 ሰው ፎቶ እንነሳለሁ በትንሽ። ባለፈው ንቃተ ህሊናን ሳወራው 26 ዓመቴ ነው ድንግል ነኝ ምናምን ብሏል። ድንግል መሆን ለስፖርቱ ይጠቅማል እንዴ? ስሜት ነው እኮ በቃ የሰው ልጅ ስሜቱን መቆጣጠር ስለማይችል ገደል ይገባል። አንተ እንዴት ነው ስሜትን የምትቆጣጠረው? እንዴት ነው ስሜትን የምትቆጣጠረው? ስሜቱን ይቆጣጠራል ሴዶ ማርሻል እንዴት ነው ስሜትን የማትቆጣጠረው የሚል ጥያቄ ነው መቅረብ ያለበት። ከኔ ጋር ፎቶ ለመነሳት ብሎ 150 ሺህ ብር ነገ ግን ሴዶ ማለት ነው እንደ ንቃተ ህሊና የሚመሮች ማድመቂያ ካልሆነ ኤፍራታ ምን አለች በሉ ከምናቴ ጠጉር ባይዘዌ ንቃተ ህሊና ለመጀመሪያ ጊዜ ቪዲዮ ሰርቷል ከፋይቱ በኋላ። እንደዚህ ምንድነው ላይቭ ገብቶ ነበረ፣ ግን ደግሞ ራሱን ችሎ ቪዲዮ ምናምን አልሰራም። የተሰማውን ስሜት ምናምን በግልጽ አልተናገርም ነበርና አሁን ግን አንድ የተናገረው አስገራሚ ነገር አለ። እስኪ አብረን እንስማው። የተወደዳችሁ የተከበራችሁ ተከታዮቼ አድናቂዎቼ፣ አብዛኞቻችሁ የደወላችሁ በመልእክት ዮሐንስ ምነው ጠፋ ዝም አትበል just don't give up ያላችሁ ነበር። በጣም ከልብ ያመሰግናችኋለሁ። በጣም ወዳችኋለሁ። ስፔሻሊ አሁን ለመናገር የመጣሁት ያው ቲክታኩ ላይ ሜም በሜም ሆኗል። ምንድነው የሚሉት ምንድነው ይሄ ዶሚ ምናምን እያሉ ሜም እየሰሩ እኔም ኢንጆይ እያደረኩ ነበር አብዛኞችን። ግን ከዚህ ምን አሰብኩኝ፣ ኦፍ ኮርስ ኮንተንት ለመስራት ምናምን ብዙዎች ኮንተንት ይሰራሉ ምናምን ያለ ነገር ነው። ያው ፋይትም ሆነ ሩጫም ሆነ አትሌቲክስ በየትኛውም ነገር ስንወዳደር መሸነፍ ማሸነፍ ያለ ነው። አንዳንዴ ኮንዲሽኖች ይኖራሉ፣ ነገሮች እንዳሰብነው አይሆኑም ምናምን በቃ ጀስት ይሄ የህይወት ሂደት ነው። በቃ ያለ ነገር ነው የትኛውም የህይወት አስፔክት ላይ። እኔ በዚህ አይነት ነገር በዚህ አይነት ኔጋቲቪቲ ምቆም አይነት ተስፋ ምቆርጥ አይነት ሰው ዴፊኒትሊ አይደለም። ላይክ ስለዚህ እኔን ለማበረታታት ጠንክር ምናምን ስትሉኝ የነበራችሁ ሰዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አይ አም አንስታፐብል። እስከዚህ የመጣሁት እዚህ ጋር ልቆም አይደለም። ግን እኔ ከህፃንነቴ ጀምሮ ጠሎ የምትባል ወረዳ ተወልጄ አሁን አይ አም ላይክ 27 ምናምን እስከዚህ ድረስ እየሞከርኩ ነው ያለው። አይ ስዌር ነው የምላችሁ እየሞከርኩ እየጣርኩ እየሞከርኩ ነው ያለው። አሁን በዚህ ትንሽ እድሜ ትንሽ ማለት እችላለሁ፣ በዚህ ትንሽ እድሜ ያልሞከርኩት ነገር የለም፣ ያልሰራሁት ስራ የለም። so I am trying። ስለዚህ the first fight ነው ለኔ like cage ውስጥ ትሬኒንግ ራሱ አድርጌ አላውቅም፣ ስፓር ራሱ አድርጌ አላውቅም። you know I'm learning ብቻዬን ትሬን ሳደርግ ይሄ አብዛኞችን ሞቲቬት ነው ሊያደርግ የሚገባው። በድፍረት መጥቼ እዚህ ጋር ፊት ለፊት ተጋፍጬ እንዲያረጋለሁ ማለት ጫካ ውስጥ ብቻዬን ትሬን ሳደርግ ምንም ሞቲቬሽን በሌለበት ምንም ህልም ተስፋ በሌለ ጨለማ ላይ ብቻዬን ጧት የተነሳው ማታም ጧትም እኔ የምኖርበት አካባቢ ያሉ ሰዎች ምን ልታረግ ነው ስፖርት ምሰራው ሲሉኝ ነበር አውቃለሁ። እና ፋይት ያደረኩት ፐርፕል ቤልት ጂጂትሱ ፐርፕል ቤልት ካለው ሰው ጋር ነው። ቬሪክስ በብዙ አክሰሲቢሊቲ ማለት ብዙ ነገሮችን አክሰስ አድርጎ በብዙ ነገሮች ሲሰራ ከነበረ ሰው ጋር ነው ፋይት ያደረኩት። ሁለተኛ እውነት ለመናገር እኔ አሞኝ ነበር ከዛ ፋይት በፊት። ይሄ እንደ ጀስቲፊኬሽን ምናምን አይደለም፣ አሞኝ ነበር፣ በጣም ሆዴን አሞኝ ነበር። ኮንዲሽኑ ፋይቱም 12 ሰዓት ፋይት ተብሎ ገብቼ እስከ 8 ሰዓት የቆየሁበት ሁኔታ ነበር ምናምን። ብቻ አልተመቸኝም ከህመሙ ጋር ምናምን። የሆነ ኤክስፕሎሲቭ ኤነርጂ አልነበረኝም በሰዓቱ። ከዳግም መፋለሜ አይቀርም በፍጹም። ልጁ ጎበዝ ልጅ ነው፣ ታታሪ ነው፣ ምንም የማይገድበው ጀግና ወጣት ነው። አይ አፕሪሺየት ዛት። ለሱም ክሬዲት መስጠት ፈልጋለሁ። ስማርት ልጅ ነው። ግን we will fight so ከኔን ብላችሁ ከቦንጋ ተነስታችሁ ከተለያዩ ክፍለ ሀገር ተነስታችሁ የመጣችሁ ሰዎች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በኔ መቼም ዲስአፖይንት አትሆኑም። እኔ መቼም ስለማልቆም ማለት ነው፣ መቼም ስለማልቆም። ስለዚህ ይሄንን መልእክት ልነግራችሁ ፈልጋለሁ። ያው እየሞከርኩ ነው ያልኳችሁ ነገር ደግሞ I'm just trying, like I am fighting። ራሴን አሸንፌያለሁ በዚህ ፋይት አትሊስት ራሴን አሸንፌያለሁ። ከብዙ ሰዎች ጋር ተዋውቄያለሁ። ለብዙ ወጣቶች ኢትዮጵያ ውስጥ ብዙ ፖቴንሻል ላላቸው ወጣቶች በር ከፍቻለሁ።
ሰብሬ ነው እንደውም በሩን የከፈትኩት ራሴን ሪስክ ውስጥ ከተች። ስለዚህ እኔ የሚገባኝ ክብር ነው እሺ ክብር ነው የሚገባኝ እና አመሰግናለሁ ላለው ነገር በጣም አራዘምኩባችሁ ይቀጥላል እንቀጥላለን ወደፊት ከዚህ 3 ወር በኋላ ምናምን ፋይት ይኖረኛል አሁን ፋይት በሚዘጋጀው ፋይት ይኖረኛል ከማን ጋር እንደሆነ አሳውቃችኋለሁ ከዛ ቀጥሎ ደግሞ በእርግጠኝነት ከጆን ጋር ፋይት ይኖረኛል I am MMA fighter like I am in here ስለዚህ ወዳችኋለሁ ወደፊት በሉለት ይለይለት ባይዘው በጣም ሊደነቅ የሚገባው ልጅ ነው እነን ለመናገር የመጣበት መንገድ ምናምን በጣም ሊደነቅ የሚገባው ነውና በጣም ሞቲቬት ያደርጋል ሰዎችን ከየት ተነስቶ እዚህ ጋር መድረሱ ትልቅ ነገር ነው እውነት እንዳለው ክብር ይገባዋል ሊመሰገን ይገባል ምናምን ትንሽ የንቃተ ህሊና ችግር ትንሽ ይውቀት ሲይዝ በጣም ያወቀ ይመስላል እሱ ጋር ነው ችግሩ ያለውና በ3 ወር ስልጣና በጣም በቃ እሱ የሌለ እንደገባው ምናምን ነበር አክት ሲያደርግ የነበረው በጣም ምላሱ ላይ ነበር የሰራው እና ያ ነገር ነው ትንሽ ልጁ ላይ እንደዚህ የተለያዩ ሜሞች እንዲሰሩበት ያደረገው እንጂ ጎበዝ ነው እዛ መድረክ ላይ መድፈሩ ሰይዶ እኮ መጀመሪያ ፈርታ ነበር እውነት ለመናገር ፈርቶ ነበር ሰይዶ ከዛ በኋላ ነው እንዴቺ ነገር መላላት እንደ ብሎ አሁን በመላ ድርድር ውስጥ መግባቱ ላይ ጀመረውና ንቃተ ህሊና እውነት ሳናመሰግን ሳናበረታታ ማለፍ አንፈልግም ተሸንፈሃል በሚል ተልካሻ ምክንያት አንለውም ተልካሻ እንኳን አይደለም ግን በርታ ነገ የተሻለ ደረጃ ደርሰ እንደምናየክ ተስፋ እናደርጋለን አይደለም እንዴ ተመልካቾች እጅግ በጣም ያሳዝናል የክፎች ምላስ ለሞት ዳረጋት ይችን ወጣት ቲክታክ ላይ ከ830 ሺህ በላይ ተከታይ ያላት ገና ወጣት ናት በቲክታክ ስሟ ቦኒም ዘመኑ ባፈራው የትስስር ገጽ ቲክታክ እርሷም እንደማንኛውም ሰው ያመነችበትን የወደደችውን ሐሳብ ይዛ ቪዲዮ ትሰራለች አንዳንዴ በፕሮቴስታንት መዝሙር አለፍ ሲልም በአፋን ኦሮሞ ሙዚቃ እየታጀበች በፈገግታ ደምቃ ለተከታዮቿም ያመነችበትን ቪዲዮ ትሰራም ነበር በዚህም ታዲያ ነቃፊም ደጋፊም አፍርታለች ግና ሰውናትና በፎሎወርስም ገጿ ላይ ያደፈጡ ክፎች የሚሰነዝሩትን የክፋት ቃል መቋቋም አልሆነላትም ሆነ ብለው ገጿ ላይ አድፍተው እርምጃዋን እየተከታተሉ በኮሜንት አሊያም በቀጥታ ውስጥ ሜሴጅ አንቺ እኮ እንዲህ ነሽ አንቺም እንዲያ ነሽ እያሉ ስብዕናዋን ክብሯን ያራከሱም ካፋቸው መርዝ የተፉ እኩያን ምላሶች በመጨረሻ ቀጥፏት ይላሉ የቅርብ ወዳጆቿ ይህቺ ገና ወጣት የሆነችው ልጅ ቦኒ በመጨረሻው መጨረሻ የመታነቂያ ቀጭን ገመዷን በእጇ እንደያዘች ካሜራዋን ደቅናም አይኖቿን ባያዘንቡ በስንብት ንግግሯ እንዲህ አለች እኔ በቅቶኛል ያስቀየማችሁኝን የገፋችሁኝን ልቤን የሰበራችሁትን በጠቅላላም ይቅርታ አድርጌላችኋለሁ ለኔም ይቅርታ አድርጉልኝ ስትል ቪዲዮ ለጥፋም ራሷን አጠፋች ገና በወጣትነቷ መሸባት ህልፈቷን እየሰሙ ሁሉ ልባቸው በሐዘን ተነካ አዘኑላት ወዲህ ግን ክፉዎቹም ለመጥፋቷ ለመሞቷ ምክንያት የሆኑት ግን ምን እንደተሰማቸው እንጃ በእርግጥም በውስጣቸው ሰው የመሆን የቀረን ጥፍጣፊ ሞራል ካለም ይቆጫቸው ይሆናል ለምን እንዲህ አደረኩ ሲሉም ህሊናቸው ጋር የጸጸት ሂሳብ ያወራረዱም ይሆናል በአንጻሩ ፍጹም ጨካኝ አውሬ ሆነው ሰው መሆንን ከናካቴው የረሱም ጠቅልለው የወጡ ከሆኑ ደግሞ እንደገና ወደ ሌላ ተቀጣፊ ታዳኝ ይራመዳሉ ድጋሚ ደካማ ነፍስ ለመቅጠፍ ለአርዮስነት ዘመቻ ለመንፈስ ቅዱስ ሶሻል ሚዲያ እኮ በእውነት በጣም ከባድ ነገር ነው እግዚአብሔርን አንዳንዴኛ እንደ ቀልድ እዚህ ጋር የምናወራው ነገር ሰዎች ጋር ሲሄድ ምን ያህል አጥንታቸውን ሰብሮ በቃ ሞራላቸውን ድቅቅቅ አድርጎ ተው በእናታችሁ እንደዚህ መርዛማ ቃላትን የምትናገሩ ሰዎች በቃ መርዛማ ቃላትን ተናግራችሁ ያንን ሰው በጣም ከምትጎዱት በቃ ተው አትጻፉ ወይም ደግሞ ብሎክ አድርጉት ያንን ግለሰብ እውነቴን ነው እንዴ ምን ያህል መቋቋም ቢያቅታት ነው እንግዲህ ራሷን እስከ ማጥፋት የወሰነችው በጣም ከባድ ነገር ነው መቼስ
በስማ ነፍሷን ይማረው እንግዲህ ምን ይባላል። birthday to you, happy birthday to you, happy birthday dear God, happy birthday to you. ሻማ ማብራት ይቻላል እንዳቅም እንግዲህ እፍ በዝም ብለሽ ቅመሺ በጣም ቆንጆ ኬክ ነው። ኢትዮጵያ ራሱ የለም እንዲህ አይነት ኬክ የሚጣፍጥ። ልዩ ናት ያስታወሰችው። ምን ሆና ነው ወገንታት? ቃልዬ ምን ሆና ነው? የምታውቁት ነገር አለ? እስኪ ያሳውቁን። ቅርብ ጊዜ ነው መንታ ልጆች ነው የወለደችው፣ ግን እሱ በሱ ምክንያት አይመስለኝም። ታማ ከሆነ ግን እግዚአብሔር ይማራት። የምር በስመ አብ እንትን ልበለው እኔ አሁን ጌም እንትን ብያለሁኝ አቆሚያለሁ ሙሉ ለሙሉ ማለት ነው። ለምን ብትይኝ በቃ ማለት እኔ ላይ አንደኛ እየፈጠረብኝ ያለው ነገር የሆነ የበታችነት ስሜት ሆነ ማለት ታውቂዋለሽ ኪያዬ፣ እኛ እኮ ክለብ ሰርተን የምናገኘው ገንዘብ በአንድ ኮንሰርት የሚከፈለን ገንዘብ እዚህ ጋር አንበሳ 10-15 ከሚወርድላቸው ሰዎች ባልተናነሰ ጥሩ ነገር እናገኛለን። ገባሽ? እኛ ምንድነው እዚህ ጋር ሶሻል ሚዲያን ራሳችንን ፕሮሞት ለማድረግ ስራችንን ፕሮሞት ለማድረግ ብለን ገብተን ግን ባይ ኤኒ ሚንስ የሆነ ሳታቂው ከሆኑ ሰዎች ጋር ትላተሚና ትጋጫለሽ ምናምን ሳትፈልጊው። አሁን ለምሳሌ አንቺ ጋር አሁን የገቡት ልጆች ህሉዬ አውቃታለሁ፣ ዮሐንስም አሁን ያኛው ልጅ ግን አላውቀውም ተረፈ ምናምን ብሎ ሲጠራሽ ተናደርኩኝ። ምክንያቱም እኛ እዚች ጋር እንደዚህ ዝቅ ብለን እንትን ባንል ያም ሰው እንደዚህ ደፍሮኛ መናገር ባልቻለ፣ ግን እኛ ምንድነው እዚህ ጋር እያደረግን ያለ ነው ስራ እየሰራን ነው። ገባሽ? ሰው የሚያደፋፍርሽ ጌሙ ከሆነ መተው ነው ይሉሻል። ኦፍኮርስ እናውቀዋለን ሁሉንም ነገር እኮ፣ ግን በቃ አንዳንድ ጊዜ የገነባሽው አሁን ቅድም ያልሽው ነገር እኛ ብዙ ነገር እኮ ሰርተናል። ወደኋላ ብትመለከች ኪያዬ ብዙ ነገር ሰርተን የመጣን ሰዎች ነን ከየኛ ጀምሮ ከዛም በፊት ብትይ በጣም ብዙ ነገር ሰርተናል ምናምን፣ ግን ሰው ያንን አያስበውም። ዛሬ እዚች ጋር ታይተሽ መሰደብሽን ነው የሚያየው ሰው። እንግዲህ አርቲስት ዘቢባ ግርማ ከዚህ በኋላ ሙዚቃ ማን ነው ጌም አቆሚያለሁ የሚል ምላሽ ሰጥታለች። ጥሩ ነው ወይዘው ጥሩ ነው። እኔ እውነት ለመናገር የሚመስለኝ የነበረው እንደዚህ ሙዚቃ በጣም ለፍተው ሰርተው ምን ብለው ክለብ ላይ ለፍተው በቃ የተለያዩ ኮንሰርቶች ላይ በጣም ልፋት አለው፣ እንቅልፍ ማጣት አለው ምናምንና እንደዛ ሰርተው የሚያገኙት ገንዘብ ይሄን አጥጋቢ አይደለም። በቃ ለዛ ይሆናል እንደዚህ በዚህ ልክ ሰው እየተናገራቸው ምናምን ጌም ከመሰሉ ጋር አይተናል እኮ እንዲህ አድርጊ ታብታብ አስደርጊ ምናምን ፍላወር ባያቸው ምናምን ሲባባሉና እኔ ለዛ ነው መሰለኝ በቃ በቂ ስላልሆነ ያኛው ደግሞ እስቲ በዚህኛው ለምንኛስ በሚለው መስሎኝ ነበረ። ከዚህ በኋላ አቁም ያለው ጌም ብላለች። ጥሩ ነው ባይዘወይ ጥሩ ነው። ምክንያቱም ይሄ የተለመደው ነገር አለ ላይቭ ላይ ጌም ስትጫወቱ ትንሽ ከካራክተራችሁ ከማንነታችሁ ምናምን ወይ ትወጣላችሁ ወይ ደግሞ የእውነት ትክክለኛውን ባህሪያችሁን አውጥታችሁ ይለይላችኋል። ለምሳሌ እያስመሰላችሁ ምናምን በጣም ኩልኩል እየተጫወታችሁ ከሆነ ብሯን ከቀመሳችሁ በኋላ የማታውቁት ሌላኛው ማንነታችሁ ሊወጣ ይችላል። ማን ያውቃል? እና ከዚህ በኋላ እንግዲህ ክብሬን አልጥልም፣ ክብሬን እፈልጋለሁ፣ ከማንም ጋር መደፋፈር አልፈልግም፣ ማንም ዲስሪስፔክት እንዲያደርገኝ አልፈልግም፣ አልጫወትም ከዚህ በኋላ ብላለች። እኔ ጥሩ ነው ባይ ማለት ያው የምናያቸው ነገሮች ትንሽ ስለሚያስጠሉ ነው እንጂ ክፋት ኖሮት ነገርየው አይደለም። በስርዓት ቢሆን ኖሮ ክፋት የለውም። ግን በቃ የሚደረጉት ነገሮች ምናምን ትንሽ ያስጠላሉ። ሰላም፣ እንዴት ናችሁ? እንኳን አደረሳችሁ። ባለፈው ሶሻል ሚዲያ ላይ ሲዘዋወር ስለነበረው ነገር ህግ የያዘው ጉዳይ ስለነበረ በፍጥነት ምላሽ ስላልሰጠውኝ ይቅርታ ጠይቃለሁ። ያው ህጉ ጨርሶ ምናምን ይምጣና እውነታውን ላስረዳ ብዬ ነው። ቲክታክ ላይ ሲዘዋወር የነበረው ነገርና አንዳንድ ቲክታከሮች ሲፖስቱት የነበረው ነገር ስለ መድፈር ምናምን ጉዳይ ነው። እዚህ ህግ ጋር ደግሞ የተጠየቁበት ጉዳይ ደግሞ ግጭት ነው የሚለው ወረቀቱን፣ የክሱን ወረቀት መሀል ላይ
ወይ መጨረሻ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ ታዩታላችሁ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁኝ። ከዚህ በፊትም አረብ ሀገር ምናምን በሚል ነገር የተነሳ ነገር ነበረ። ያን ነገር ዝም ብዬ ቸል ብዬ ስራዬን ልስራ ብዬ ነበር የተውኩት። ግን አሁን ያን ነገር ዝም ስላልኩኝ ነው አሁን ሁለተኛ እንደዚህ አይነት ነገር የመጣብኝ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ልጅ አይደለሁኝም። ህዝቡ ነው እዚህ ያደረሰኝ። ህዝቤን አከብራለሁ። እኔ ሴት እናት ናት ያሳደገችኝ፣ ሴት ልጆች አሉኝ እና እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁኝም። እሱን ለማሳወቅ ነው የመጣሁት። ያለውን ነገር ለማጣራት እውነታውን ለማወቅ ከሁለቱም ወገን ያለውን ለማጣራት ሞክሩ። ዝም ብላችሁ ለተራ ነገር የሰውን ህይወት ከማመሰቃቀል ይልቅ አጣርታችሁ ምናምን ወደ እውነታው መታችሁ ብትፖስቱ ጥሩ ነበረ። በዚሁ አጋጣሚ ላደረጋችሁትም ሰዎች እንደዚህ ብላችሁ ለፖስታችሁትም ሰዎች ልቦና ይስጣችሁ እና የኢትዮጵያ ህዝብ እንዲያውቅ የሚፈልገው ነገር እኔ እንደዚህ አይነት ነገር ውስጥ የለውም። ይሄ እንድታውቁት ነው። እኔ ህዝቤን አከብራለሁ፣ እወዳለሁ። ያለውን ነገር ታውቃላችሁ። ከመጀመሪያም ከመነሻዬም እስከ መጨረሻዬ እንደዚህም አይነት ነገር ውስጥ የምሳተፍም ሰው አይደለሁም። ይሄን ለመናገር ነው የመጣሁት። እወዳችኋለሁ። አመሰግናለሁ። ቴንክ ዩ። እንደሰማነው እንግዲህ ይህ አርቲስት ሴት ልጅ አስገድዶ ሊደፍር ነበረ፣ ድብደባ አድርሶ ነበረ ተብሎ በባለፈው ሳምንታት በከፍተኛ ሁኔታ መነጋገሪያ ሆኖ ነበር። እንዲሁም ደግሞ ክስ እንደቀረበበትም ተነግሮ ነበረ። በአሁኑ ሰዓት እሱ ይሄንን ምላሽ ሰጥቷል። እኔ ምንም አይነት ነገር አላደረኩም የሚል ምላሽ ሰጥቷል። እንግዲህ የተለያዩ ሰዎች የፌስቡክ ገጽ ላይ የተለያየ ነገር እየጻፉ ነው ከዚህ ጉዳይ ጋር በተያያዘ ፍርድ ቤት በ300 ብር ብቻ እንደቀጣውና እንዳሰናበተው የሚናገሩ አንዳንድ ግለሰቦች አሉ። እንግዲህ እሱ ደግሞ ይሄንን ድርጊት እኔ ያልፈጸምኩም፣ በእነዚህ አይነት ድርጊት የምጠረጠርም ሰው አይደለሁም፣ የተከበርኩ ባለትዳርና የልጆች አባት ነኝ፣ እንደዚህ አይነት ነገሮች ላይም የምሳተፍ ሰው አይደለሁም የሚል ምላሽ ሰጥቷል። እንግዲህ እሱም የወንጀሉ ዝርዝር ምንድን ነው የሚለውን እዚሁ ከቪዲዮ ጋር አያይዞ ለቁታል። እስቲ አብረን እናንብበው። በአዲስ አበባ ከተማ መጀመሪያ ደረጃ ፍርድ ቤት ለቂርቆስ ምድብ ወንጀል ችሎት አዲስ አበባ ከሳሽ የቂርቆስ ክፍለ ከተማ አቃቤ ሕግ ተከሳሽ አህመድ ሁሴን ኢብራሂም ጾታ ወንድ እድሜ 32 ስራ የግል ይላል። አድራሻ አዲስ አበባ ልደታ ክፍለ ከተማ ወረዳ 09 ቤት ቁጥር ተከራይ የትምህርት ደረጃ 12ኛ የትዳር ሁኔታ ባለ ትዳር ይላል። ወንጀሉ በ1996 ዓመተ ምህረት የወጣውን የኢፌዴሪ የወንጀል ህግ አንቀጽ 560/1 ስር የተመለከተውን በመተላለፍ የወንጀል ዝርዝር ተከሳሽ በሰው አካልና ጤና ላይ ጉዳት ለማድረስ በማሰብ በቀን 22/06/2018 ዓመተ ምህረት በግምት ከጠዋቱ 12 ሰዓት በቂርቆስ ክፍለ ከተማ ወረዳ 02 ክልል ልዩ ቦታው ሎጎስታር ሆቴል ውስጥ የግል ተበዳይ የሆነችው መድኃኒት ይልማ የተባለችን በቀኝ እጁ በቦክስ በቀኝ በኩል ፊቷንና ከንፈሯን በመምታት የህመም ስሜት እንዲሰማት በማድረጉ በፈጸመው የእጅ እልፊት ወንጀል ክስ ተከሷል ይላል። እንግዲህ ክሱ ይሄ ነው የሚል ነገር አሰምቷል። የፍርድ ሂደቱም እንግዲህ በ300 ብር ቅጣት እንዳለቀም የተናገሩ አንዳንድ ግለሰቦች አሉ። እንግዲህ እውነታው ይሄ ነው የሚል ምላሽ ሰጥቷል። እስቲ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። ትወዳችኋላችሁ ብዬ ተስፋ አደርጋለሁ። በቀጣይ ደግሞ በሌሎች ቆንጆ ቆንጆ ቪዲዮዎች ከቻሳልላችኋለሁ። ታዲያ እንግዲህ እንደሚታወቀው ይሄ ቤት ላቭ ይፈልጋል፣ ፍቅር ይፈልጋል። ፍቅር አሰጣጡ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የሚለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሳችሁ የደውል ምልክቷን እንደሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተደርድረውላችኋል። እናንተኑ ነው የሚጠብቁት። ነካ በማድረግ በእነሱ መላክ ይቻላል ማለት ነው። ለማንኛውም የዛሬን አበቃው። ትመቹኛላችሁ። ባይ